እዚህ ጋር የምትመለከቱት ግለሰብ እዚህ ጋር የምትመለከቱት ሰው ማለት ነው በቅርብ ምርጫው እንደሚካሄድ ታውቃላችሁ። እና ሆኖም ይሄ ሰው በድጋሜ የኢትዮጵያ ጠቅላይ ሚኒስተር ሆኖ ከተሾመ በድጋሜ የኢትዮጵያ ንጉስ ሆኖ ከተሾመ ሁለት ነገሮችን እንደማደርግ በ8000 ተከታዮች ስም ቃል ገባላችኋለሁ። በድጋሜ ከተሾመ ሁለት ነገሮችን እንደማደርግ ቃል ገባላችኋለሁ። አይናችሁ ያየ እንደማደርግ ማለት ነው። አንደኛ ሃይማኖቴን እቀይራለሁ። እግዚአብሔር የለም ከሚሉት ወገን ሆናለሁ። ይህ ማለት ምን መሰላችሁ? እኔ ከነሱ በላይ አስቤ አይደለም፣ ከእግዚአብሔር በላይ አስቤ አይደለም። በጣም ብዙ ነገር ተፈጥሯል። እግዚአብሔር መንገስ ከፈለገ፣ እግዚአብሔር መክበር ከፈለገ፣ እግዚአብሔር በእኛ ልብ ውስጥ መኖር ከፈለገ ቤተክርስቲያኖቻችን ሊቃጠሉ አይገባም። እንዲህ የሚያደርግ ንጉስ ሊሾምልን አይገባም። እንዲህ አይነት ንጉስ ፈጽሞ ለኛ ለኦርቶዶክሳውያን ሊገባ አይችልም። ለሰው በሙሉ ሊገባ አይችልም። ለሰው ልጅ ክብር የሌለው ሰው ሊመራን አይችልም። በዚህ ምክንያት የለም ብለው ከሚያምኑት ወገን እቀላቀላለሁ። ሁለተኛ ደግሞ ዜግነቴን ቀይሬ ከኢትዮጵያ እወጣለሁ። አይናችሁ እያየ በየመን ስሰደድ ቪዲዮ ሰርቻ ያሳያችኋለሁ። በ8000 ሰው ተከታዮች ስም ቃል ገባለሁ ይሄን እንደማደርግ። ይሄ ሰው የኢትዮጵያ መሪ ሆኖ ከተሾመ በድጋሚ የኢትዮጵያ ንጉስ ሆኖ ከተሾመ እነኚህ ሁለት ነገሮች እንደማደርግ ቃል ገባለሁ፣ ደግሞ ማደርገዋለሁ። እግዚአብሔር የለም እንድል እውነት ባይኖር ነው እንጂ እንድል ያደረጉኝ በጣም ብዙ ጊዜያቶችን አሳልፌያለሁ በወገኖቼ ምክንያት። ዛሬ ላይ ደግሞ አርሲ ላይ እየታረዱ ያሉ ወገኖቻችን አንገታቸው ላይ ማተብ በማድረጋቸው ምክንያት ብቻ እየታረዱ ያሉ ወገኖቻችን እውነት እግዚአብሔር ቢኖር እንዲህ አይነት ነገር ይፈጠር ነበር ብዬ እንዳስብ የሚያደርግ እንድጠይቅ የሚያደርግ ጥያቄ አእምሮዬ ላይ በልጅነት አእምሮዬ ላይ እየተፈጠረ ያለ ነገር ነው። ሿሚው እግዚአብሔር ነው። ንጉስን የሚፈጥረው እግዚአብሔር ነው። ለሀገር ገዢ የሚሰጠው እግዚአብሔር ነው። ሰው ሊሾመውም ሊሽረውም የሚችለው እግዚአብሔር ሆኖ ሳለ ንጹሃንን እየገደለ ዝም ብሎ ያየው እግዚአብሔር እንደሆነ ስለማስብ ሃይማኖቴን እቀይራለሁ። እንደዚች ሀገር ላይ ደግሞ መኖር ስለማልፈልግ ወገኖቼ ወንድሞቼ እየተጨፈጨፉ ማየት ስለማልፈልግ አንገታቸው ማተብ ስላደረጉ ብቻ እየታረዱ ያሉ ወንድሞቼን ማየት ስለማልፈልግ ዜግነቴን ቀይሬ ከኢትዮጵያ እወጣለሁ። እነኚህ ሁለት ነገሮች እንደማደርግ ቃል ገባለሁ። መልካም ጊዜ